طيب، بسم الله الحمد لله الصلاة والسلام على نبينا محمد صلى الله عليه وسلم. في الأسرى والتانية علينا المرسلين. أحكام المد مع الحمز ميلون. بسم الله. للمد أحكام ثلاثة تدوم، وهي الوجوب وهي الوجوب وهي الوجوب والجواز واللزوم. فواجب إن جاء حمز بعد مد في كلمة وذا بمتصل يعد، وجائز مد وقصر إن فصل كل كل بكلمة، وهذا المنفصل ومثل ذا إن عرض سكون وقفا كتعلمون نستعين أو قدم الحمز على المد وذا بدل كآمنوا وإيمانا خذا. ولازم إن السكون أصيلا وصلا ووقفا بعد مد طويلا. طيب. للمد يمد أحكام ማለት የመድ ህግጋቶች ሰላሳቱን ሶስት ናቸው። ተዱም ምንጊዜም የሚመጡ ማለት ነው። ምንጊዜም ተስበው የሚመጡ ሶስት አህካም አላቸው። ወህየ እሱ አልውጁቡ ዋጅብ የሆነ ወልጀዋዙ ጃህዝ የሆነ ወልዙሙ ላዝም ግዴታ የሆነ ማለት ነው። ዋጅቡ ኢንጃ ከመጣ ሐምዙን ባዕደል መድ ሐምዛ ከመድ በኋላ ከመጣ ዋጅብ ይሆናል ማለት ነው ለመሳብ። ፊ ክልመቲን በአንድ ንግግር ውስጥ ወዛ የዛኔ ሙተሲል ይባላል። ዩዓዱ ሙተሲል ተብሎ ይጠራል። ሙተሰል ደግሞ የተራራቀ ነው። ሙተሲል መዱል ሙተሲል ነው። በቃ የመዱ ስም ነው። ስሙ መድ እንጃ ሐምዙ ባዕደ መድ ፊ ክልመቲን በአንድ ንግግር ውስጥ መድና ሐምዛ ከመጣ ሙተሲል መዱ ዋጅቡል ሙተሲል ይባላል። በቃ ለማና አትጨነቂ። طيب يعد طيب متصل ተብሎ ይጠራል። يعد ይጠራል ማለት ነው። ወጃኢዙ መድ ጃኢዙ ማለት የሚሳበው መድ ጃኢዙ የሚሳበው መድ ማለት ነው። መዱን የሚሳብ ወቀስሩን የሚያጥር ኢንፉሲላ የተራራቁ ከሆኑ ሐምዛዋና መዷ የተራራቁ ከሆኑ ያጥራል። በአንድም ደግሞ ሲመጡ ይሳባሉ ማለት ነው። ኩሉን ሁላቸውም ቢክልመቲን ሁለቱ ማለት ነው። ቢክልመቲን በአንድ ንግግር ወሃዛ እነሱም አልሙንፈሲሉ የተራራቁ ይባላሉ ማለት ነው። ሚስሉ አምሳያው ዛኢን ይሄ ቃል ማዕና ለመስጠት አትጨነቂ። ወሃዘል ሙንፈሲል መዱል ሙንፈሲል ይባላል።
አሁን ሙተሲልና ሙንፈሲል ልዩነቱ ሙተሲል በአንድ ንግግር ውስጥ ነው ሐምዛና መድ። ሙንፈሲል ደግሞ ሐምዛ አንድ ንግግር ውስጥ ከሆነ መድ ሌላ ንግግር ውስጥ ነው። በቃ طيب كل بكلمات واحد وهذا منفصل ይባላል። ومثل አምሳያው ዛ የዛኔ ኢን ዓረض የተከሰተ ፊደል ማንኛውም የተከሰተ ፊደል ሱኩን ሆኖ ማለት ነው። ብስሚላህ ወቅፈን ሱኩን ሆኖ ሲመጣ ወቅፍ ይሆናል ማለት ነው። ለምሳሌ አንጥቶታል ዘጋ ከተዕለሙነ ብለን ስናነብ ለምሳሌ ከተዕለሙነ ና ብለን ተቀጠልን ይችን ሱኩን ካላረግናት ሚሟ ትሳባለች በደንብ ማለት ነው። ከሁለት ሐረካ በላይ ትሳባለች ካቆምናት በሱኩን ማለት ነው። ካላቆምናት ደግሞ ሁለት ሐረካ ትሳባለች ማለት ነው። ከተዕለሙን ሲቆም ደግሞ በደንብ ይሳባል ማለት ነው። ነስተዒኑ ይሄም እንደዛው በሁለቱ ምሳሌ ሁለቱ ነው ማለት ነው። አው ደግሞ በቀላል ወሚስሉ ለምሳሌ ዛኢን ዓረደ ሱኩን ላይ ስንመጣ ማለት ነው። ዓረደ ሱኩን መድ ዓሪዱ ልሱኩን ይባላል። ስሙ ነው። በሌላ መንገድ መዱ ዓሪድ ልሱኩን የመድ ዓሪድ ልሱኩን ማለት ወቅፍ ላይ ነው። በቃ ማቆሚያ ላይ ነው ሁሉ ጊዜ ከተዕለሙን ለምሳሌ ተዕለሙን ስንል ይሄ መድ ምን ይባላል? ዓሪድ ልሱኩን ይባላል። በቃ አሁን እኔ አንቺ መጠየቅ እችላለሁ ቁርአን ላይ ሐዋ ተዕለሙን ይሄ የትኛው መድ ነው ብሎ ስጠይቅ መድ ዓሪዱ ልሱኩን ብለሽ ቀላል መልስ ማለት ነው። ነስተዒን ይሄ መድ ዓሪዱ ልሱኩን ወቅፍ ከሌለ ደግሞ መዱን ጠብዬ ነው እለፊ። طيب አው እዚህ ጋር ደግሞ አው ቁዲመ ተቀድሞ ተመጣ ሐምዛ ተቀድሞ ተመጣ አለል መዲ ከመድ በፊት ማለት ነው። ዋዛ በደል የተቀየረ ይሆናል ማለት ነው። በደሉን ይባላል ፈአመኑ የሚለው ማለት ነው። አንተኑ ሐምዛ ሱኩን ሆኖ የሚመጣው በመድ ተቀይሯል ማለት ነው። ወኢማናን ይሄም እንደዚሁ ኹዛ አወቃቸው ማለት ነው። ወላዚሙ ላዚም የሚባሉት እኒ ሱኩን ኡሲላ ሱኩን አስሊ ሆነው ሲመጡ ማለት ነው። አስሊዩን የሆኑት ወሲላ ይረዘማሉ፣ ወቅፋ ይቆማሉ ወይ ማቆሚያ ቦታ ይሆናሉ ማለት ነው። ባዕደ መድ ከዛ በኋላ መድ ከመጣ ደግሞ ጡላ ረጅም ያኔ በረጅሙ ይነበብ ጡዊላ ያኔ ረጅሙ ነው ይነበባሉ ማለት ነው። ባዕደ መድ ከመጣ ማሻአላህ በጣም የሚከብድ ነገር ስለመድ ነው በቀላሉ መንገድ ወላሂ እኔ አንቺን ግን እየገረምኩ መጣ። በቀላል ለአንቺ እንደዚህ ግልጽ ይሆናል ብዬ አስቤ አላውቅም። ለምን አንቺ ሰዓት የለም ብዬ ከይሄ ኪታብ እንዲህ ጨርስ ፈልጌ ነው እንጂ ከይሄ ኪታብ በፊት ሂዳየቱል ሙስተፊድ ሚን አሕካም ተጅዊድ አንድ ተማሪ ማቅራት አለበት። ከዛ በኋላ ይሄ ነዝም ግልጽ ይሆናል ማለት። አንቺ ግን ማሻአላህ አሕካሙል መድ የመድ ሁክም ማለት للمد أحكام ثلاثة تدوم وهي الوجوب والجواز واللزوم أحكام المد ሶስት ናቸው። በቃ ሶስት ናቸው በአጭር وهي እነሱም ውጁብ ጀዋዝ ሉዙም ብቻ ነው።
ውጁብ፣ ጀዋዝ፣ ሉዙም ሶስት ናቸው ሕኩሞች። فواجب إن جاء همز بعد مد في كلمة وذا بمتصل يعد. واجب سنل دقمو إن جاء همز بعد مد، همزة كمد قتلو كمتا في كلمة، عندي كلمة وسط همزانا مد كهونو وذا إسو بمتصل يعد، متصل بين الناس يماتشو مالتو واجب المتصل إن العلم. وجائز مد وكسر انفصل كل بكلمة وهذا المنفصل. جائز سن الدقمو همزة مد يتليايا قالاتوች ውስጥ ሲሆኑ ነው። كل بكلمة همزة عند ቃል ውስጥ መድም وهذا ይሄ ደግሞ منفصل ብሎ ይሰየማል። جائز المنفصل. ومثل ذا إن عرض السكون وقفا كتعلمون نستعين. سكون ليس متى رقمه مد عارض للسكون الله مقومي علي تعلمون سنل نستعين وقف بالشالاي نعارض للسكون. وقف كليلا مدون طبيعي هونو يقرال. أو قدم الهمز على المد وذا بدل كآمنوا وإيمانا خذا. أو قدم الهمز على المد وذا، ويس دقمو همزة كمد قدمو يمتعل من يبالال يسوس مد البدل يبالال. بدل مالت مد البدل يسوس منو بدل كآمنوا مالت مد البدل نو. مد البدل لمن يبالال آمنوا أصلو إهنو مد سلونا آمنوا أونا مد البدل سلونا. وإيمانا إيمانا عند مالتنا أصل مالتنا اندزي مد البدل بين خذا اندزي وسداد. ولازم إن السكون صلا وصلا ووقفا بعد مد طولا. مد لازم سن الدقمو سكون أسلم هنا اللبت واسلم ووقف بعد مد طولا. تلقوا مد لازم سنل إن شاء الله. مابراريانا ويم definition إن شاء الله بوالا أبران كمثالي قاينا يالن. حوا إدريس بارك الله فيك يا بنتي زادك الله علمك وحرصك وفهمك. أستاذ حوا إدريس يا أستاذ معرفة إيش الله شيء. جزاك الله خيرا أستاذ، نشكرك. ياك بركي.